ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ሁሉ ሰላም ነው። ዛሬ ያው መቼም ያለሁበትን ሁኔታዎች ለእናንተ ለማሳወቅ የምትወዱኝ የምታከብሩኝ እህቶቼ የምታስቡ እየደወላችሁልኝ ያላችሁ እህቶች አላህ ይስጥልኝ። የምር ያው ሰው በዚህ ልክ የሚያስብለት ሰው አለ እንዴ ምናምን እስከምል ድረስ ወላሂ እና በጣም ነው የማመሰግነው። በውስጥ መስመር መጣችሁ ለጠይቃችሁኝ ለደወላችሁልኝ እንዲሁም በኮሜንት መልካም ምኞታችሁን የገለጻችሁልኝ በሙሉ በጣም ነው አድርጌ የማመሰግነው። ያው እንደምታዩት ይሄ ፊት ለፊት ያው ሁሉም ወላዶች እየወጡ ወልደው እየወጡ እንዲሁም በተለያየ ኬዝ የመጣ ያ ኬዙ ደግሞ ቤት ሆኖ መከታተል የሚችል አይነት ነገሮች ሲሆን የወጡ ናቸውና እኔ ብቻ ነበርኩ ያለሁትና ከራሱ አጋጣሚ እየተቀባ ነበር። እኔ ደግሞ ያው ትንሽ ካለኝ ኬዝ አንፃር መንቀሳቀስ ስለማልችል አለ አይደለ አልጋው እንደዚህ ግፍት አድርገው ቀብተው መልሰው ወደዛው ወደ ቦታው ነው እየመለሱኝ የነበረው። ምክንያቱም ያው በእርግጥ ያን ያክል ሽታው አይረብሽም። ቀለምና ምንድነው ሌላ ደግሞ የተቀባው ብቻ ኖርማል ነው ያን ያክል አይደለም ሽታውና። አጋጣሚ ደግሞ ወንድሜ ሚስትም ነበረች አጠገቤ እያወራ ምናምን ምንም አልመሰለንም ነበር። እነሱ ቀብተው እስከሚወጡ ድረስ እንደው ለትውስታ ብዬ እኔም ይቺን ቪዲዮ አስቀመጥኳት እና ይሄ ክላስ ነው ያለሁበት ክላስ እየተቀባ ነበር። ብቻ ፏ ብሏል። ያው ጽዳቱ ማሻአላ ነው። ከሌሎች ስላችሁ ወደ ደሴ ሪፈራል ሆስፒታልም ሄጄ አይቼው ስለነበረ ቆየት አለ ሄጄ አይቼው ነበርና የሰው ብዛት ሰላም አይሰጣችሁ። ጽዳቱ ምን በቃ ያው ከዛ አንፃር ጽዳት ላይ ጎበዝ ናቸው እዚህ እና ያው ሐኪም ቤቱ ናችሁ። በርግጥ ስለ ጽዳት የምታወሩበት ሰዓት ላይ አይደላችሁም። ግን ከተቀረው ደግሞ ይሻላል በጣም የሚገርማችሁ ማለት ነው። እና የምር ይሻላል በጣም እና ያው ትንሽ እንደነገርኳችሁ አሁንም ዱዓ የሚያስፈልግብኝ ሰዓት ላይ ነኝና ዱዓ አድርጉልኝ ኢንሻአላህ። አላህ ደግሞ ነገሮችን ስክትክት አድርጓቸው እንደሚሆን አድርጓቸው አላህ ደስታን ቅርብ እንዳደርግ ደግሞ ኢንሻአላህ በዱዓችሁ አስቡኝ። ትንሽ ኬዜ ከበድ ስለሚል ነው የኔና አሁን ላይ ኢንሻአላህ እስኪ ነገሮች ይስተካከላሉ ብዬ አስባለሁ። ይሄ ዱዓ መቼም ይደርሳልና እህቶቼ ዱዓ አድርጉልኝ። ያስከፋሁት ሰው ይኖር አይመስለኝም። ምናልባት እንደ ቀልዶች የተሰሩ ቪዲዮዎች ሊኖሩ ይችላሉ። እንደማንኛውም ሶሻል ሚዲያ ተጠቃሚ ሰው የሚሰሩ ቪዲዮዎች ይኖራሉ። ግን ያን ያክል ወጣ ብሎ እናንተ ጋር የሚያገናኝ ከህይወታችሁ ጋር የሚያገናኝ አልያ ደግሞ ብዙ እንደ እናንተን የሚያስከፋ ቪዲዮ አለ ብዬ አላስብም። እና እንግዲህ እንደዛ ነገርም ተፈጥሮ ከሆነ አውፍ እንድትሉኝ ነው የምጠይቃችሁ። ያው ዛሬ ስንተኛ ቀኔ ነው ሆስፒታል ከገባሁ? ማስከኞ ዛሬ አራተኛ አምስተኛ ቀኔ ነው በአጠቃላይ እና ያው ትንሽ የምወጣ አይመስለኝም። የምከርም ነው የሚመስለኝ እንጂ የምወጣ አይመስለኝም። ትንሽ ካጋጠሙኝ እንትኖች አንፃር የምወጣ አይመስለኝም። ለምን መሰላችሁ እንዲህ አይነት ነገሮች የሚመጡት ከጉዳትም አንፃር ሊመጡ ይችላሉ። ራስን ካለመጠበቅም አንፃር ሊመጡ ይችላሉ። ከባድ ነገር ከማንሳትም ሊመጡ ይችላሉ። እና በቃ ራስን መጠበቅ ብቻ ነው። እርግዝና ላይ ሆናችሁ በተለይ ከዛ ሀገር መጥታችሁ ሁሉ ነገራችሁ ስስ ነው የሚሆነው። ጉልበታችሁ ደካማ ነው። በቃ አቅማችሁ መሸከም አይችልም። በቃ በአጠቃላይ ብዙ ነገራችሁ ይጎላል። እና በቃ በጥንቃቄ ነው ልትኖሩ የምትችሉት። እንዲህ እንደው ብድግ እንደማንኛውም ነገር ምናምን ልታደርጉ ብትችሉ የሚጎላችሁ ነገር ብዙ ነገር ይኖራል። እና ጥንቃቄ ነው የሚያስፈልገው። አላህ ብሎ ልጅ ከወፈቃችሁ ከዛ መጥቶ ያው ግድ ነው ጥንቃቄ ልላችሁ ፈልጌ ነው። እና እኔ ብዙም አላካብድም አልጠነቀቅም ነበር እንደው ለብዙ ነገር አትሂጂ መንገድ እያሉኝ መንገድ እሄዳለሁ። ትራንስፖርት እግር መንገድ አይቻልም እያሉኝ እኔ እሄዳለሁ። በአጠቃላይ ከባድ ነገር ማንሳት ስራ መቀነስ ይሄ ነገር በጉዳት ነገር ሊከሰት ስለሚችል እንዲህ እንዳታደርጊ ያው ምክር አገልግሎት ይሰጧችኋል እኮ ሆስፒታል።
ስትመጡና ያንን ነገር ምንም መስሎ አይታየኝም። በቃ የሰው ስራም ወደ ማንም አላፈጥምም፣ የሰው ስራም ደግሞ አይጥመኝም። በቃ ብድግ ብዬ ራሴው ስረት የሚሸከመውንም ሸክም ብድግ ምጥት ምናምን ነገር አደርጋለሁ። ገባችሁ? ያ ነገር ትንሽ አስቸጋሪና ጉዳት ላይ ይጥላል። እና ራስን መጠበቅ የሚያክል ነገር የለም። ዙሮ እስኪ እኔ ገና ነኝ። እናንተ ብቻ በዱዓችሁ አስቡኝ። ኢንሻአላህ ሁላችሁም መታችሁ በሀገራችሁ ላይ የቤት እመቤት ሆናችሁ በቤታችሁ አዛችሁ ወልዳችሁ ከብዳችሁ ለመኖር አላህ ያብቃችሁ። ሁሉም ነገር በቃ ራሳችሁን ከጠበቃችሁ ሀገር ላይ ሁሉ ነገር ሀሪፍ ነው። ሁሉም ነገር በጥሩ ሁኔታ ላይ መኖር ትችላላችሁ እህቶቼ። እና ያው ሰፋ ያለ ቪዲዮ ይዤላችሁ መምጣት እፈልጋለሁ በአንዳንድ ነገሮች ላይ እና ኢንሻአላህ እኔ ሰላም ሆኜ ልውጣና ያለውን ነገር አሳያችኋለሁ፣ አወራችኋለሁ። አላህ በጤናና በሰላም በጤና እስኪ እዛ አላህ ያድርሰንና እኔም ደግሞ ኢንሻአላህ በሰላም ስወጣ የዛን ሰዓት እንገናኛለን። እና የዛሬው ቪዲዮ ይህን ይመስል ነበረ። ቀጣይ በሌላ ቪዲዮ እስከምንገናኝ በኸይርን ሰንብት።